ሰላም ይሄ የግሩፕ ቱ ፋሲካ ሆቴል ማኔጀር ሲስተም ፕሮጀክት ኦቨርኦል ቴዎሪቲካሊ ምን ይመስላል የሚለውን አብረን የምናየው ይሆናል። አጠቃላይ እዚህ ጋር ያለው ቴብሉ ምን ይመስላል የሚለውን ቴብል ኮንቴንታችን እዚህ ውስጥ ምን ይካተታል የሚለውና ወደ ታች ስንሄድ ፕሮጀክቲንግ ኦቨርቪው እናያለን። ይሄን ምን ማለት ነው? ፋሲካ ሆቴል ማኔጅመንት ሀሳቡ በማኑዋል የሚሰሩ ከዚህ በፊት በማኑዋል ሆቴል ውስጥ በማኑዋል የሚሰሩትን ወደ ዲጂታል ወይ ደግሞ ኮምፒውተራይዝድ በሆነ መልኩ በተቀላጠፈ መልኩ አገልግሎት መስጠት ነው። እነዚህ ውስጥ ሶስት ነገርን ያካትታል። የመጀመሪያው ሴንትራላይዝድ ዳታ ነው። ምን ማለት ነው? ሁሉንም ዳታ አንድ ሶርስ ያስቀምጥልናል ማለት ነው። ይሄ ማለት ከዚህ በፊት በፔፐር የሚቀመጡትን አንድ ዳታቤዝ ውስጥ እንዲስቀምጣለን ማለት ነው። ኤፊሺየንሲ ስንል ከዚህ በፊት በወረቀት የሚሰሩትን ሙሉ ለሙሉ ሪዲዩስ ያደርጋል። ሙሉ ለሙሉ በሚባል ደረጃ ማለት ነው። ዲጂታል ፎርም ስላደረግ ነው። ትራንስፓረንሲ ስንል ሪል ታይም ሩም ትራኪንግ ነው። ምን ማለት ነው? አቬይላብል እና ያልተያዙና የተያዙ ሩሞችን ኢንስታንትሊ ማወቅ እንችላለን በሪል ታይም ማለት ነው። እዚህ ጋር ከዚህ በፊት የነበሩት ፕሮብለም ስቴትመንትን አይደንቲፋይ ያደረግንበት ነው ወይ ደግሞ በማኑዋል በሚሰራ ጊዜ ያየነው ፕሮብለሞች ናቸው። የመጀመሪያው ማኑዋል ኢረር ነው። ምን ማለት ነው? በወረቀት ጋር ፔፐር ቤዝድ ስለሆነ ብዙ ኢረሮች አሉት። ከነዛ ውስጥ አንዱ ለምሳሌ ኦቨር ቡኪንግ ነው። ምን ማለት ነው? ኦቨር ቡኪንግ ማለት አንድ ኑሮ ነው ከአንድ ጊዜ በላይ ተመሳሳይ ሩም ከአንድ ጊዜ በላይ ቡክ ማድረግ ማለት ነው። ይሄ በጣም ማኑዋል ኢረር ከሚባሉ አንደኛ ውስጥ ነው ማለት ነው። ሁለተኛው ዳታ ሉዝ ነው። ዳታ ሉዝ ስንል አንድ ሶርስ ፉል ተረስትፉል የሆነ ሶርስ ላይ ሁሉንም ዳታዎች ስለማናስቀምጣቸው ፔፐር ቤጅ ስለሆነ ዳሜጅ ሊጠፋ ወይ ደግሞ ሊጠፋ ስለሚችል ይህንን ሪቲፋይ ለማድረግ ገስት ሂስትሪ ወይ ደግሞ የአንድ ሰው ግለሰብን ገስት ሂስትሪ እና ፋይናንሻል ሪከርድ ሲኩር እንዳይሆን አድርጎታል። ሌላኛው ደግሞ ሪል ታይም ዳታ ነው። ሪል ታይም ዳታ ነው። ይሄ ምን ማለት ነው? ቅድም እንደተናገርኩት ኢናቢሊቲ ነው፣ ፕሮቫይድ ነው። ወዲያውኑ ለፖቴንሻል ያለውን ከስተመር ያ ሩም ተይዟል አልተያዘም የሚለው ማወቅ አልችልም። ስለዚህ የኛ የፋሲካ ሆቴል ማኔጅመንት ሲስተም ፕሮጀክት ኦብጀክቲቭ ወይ ደግሞ ምን ይመልሳል ምን ላይ ያተኮረ ነው ስንል የመጀመሪያው ሲምለስ ቡኪንግ ነው። ይሄ ማለት በ24 በ7 በሆነ አገልግሎት ወይ ደግሞ ሩም በኦንላይን ሪዘርቭ መያዝ የሚችል ነው ለየትኛውም ገስት ማለት ነው። ሁለተኛ ኦፕሬሽናል ኢፊሽንሲ ነው። ይሄ ምን ማለት ነው? አውቶሜት የሆነ ነው ቼክ አውት እና ቼክ ኢን ማለት ነው። ፕሮሰሱ ዊዛውት ማኑዋል ነው። ማኑዋል ሪዲዩስ ያደርግልናል። ፋይናንሻል ክላሪቲ ይሄኛው ምን ማለት ነው? ማናጀራችን ኢንስታንት ደግሞ አውቶሜት በሆነ መልኩ የተለያዩ ስታቲካል ሪፖርቶችን ማውጣት ይችላል። ለምሳሌ ሪቨኒው ሊሆን ይችላል፣ ኦኮፓሲ ሊሆን ይችላል። ከዛ ፒኪዩር አክሰስ ስንል ያ ሴንሲቲቭ ኢንፎርሜሽን የከስተመራችን ወይ ደግሞ የስታፉ ሴንሲቲቭ ኢንፎርሜሽኖችን አውቶራይዝድ በሆነ አድሚኒስትር ብቻ ነው ሊታዩ አክሰስ ሊደረጉ የሚችሉት ማለት ነው። ስኬቢሊቲ የምንለው ምን መሰላችሁ? ይሄንን ፕሮጀክታችን ምን ይደግፋል? ምን ተጠቅመናል መሰላችሁ? ቢልድ ምን ተጠቅመናል? ሬስትፉል አርኪቴክቸር ነው የተጠቀምነው። ይሄ ምን ማለት ነው? ሰርቪሳችን አድ በሆነ ቁጥር በእንትን ባለ ቁጥር ኢንተግሬት እና እየተስማማ ወይ ደግሞ እየሰፋ ይሄዳል ማለት ነው። ስለዚህ እነዚህ ፕሮጀክት ኦብጀክቲቭ የፋሲካ ሆቴል ማኔጅመንት ሲስተም እነዚህን ያሟላሉ ወይ ደግሞ እነዚህን ይመልሳሉ ብለን ነው ያስቀመጥነው ማለት ነው። እዚህ ጋር ደግሞ ሲስተም አርኪቴክቸር ነው የምናየው። ምን ማለት ነው? ሲስተም አርኪቴክቸር ምን ማለት ነው? የተጠቀምናቸው ወይ ደግሞ ሲስተም አርኪቴክቸር አካታቸው እንትን ነው። መጀመሪያ ላየርድ ዲዛይን የተጠቀመው ይሄኛው ዩዘር ኢንተርፌስ ላየር ስንል ዩዘሮቻችን ኢንተራክት የሚያደርጉት ወይ ደግሞ የሚያዩት። ሌላኛው ደግሞ የመጀመሪያው ፍሮንት ኢንድ ነው ወይም ዩዘር ኢንተራክት የሚያደርግበት ነው። ይሄ ምን ያካትታል? ፐብሊክ ዌብሳይት እና አድሚን ፓናልን ያካትታል። ሁለተኛ ላይ የምናየው ኤፒ ላየር ነው። ምን ማለት ነው? ኤፒ ላየር ማለት ድልድይ ሆኖ ነው የሚያገለግለው በዩዘሩ እና በዳታቤዝ ማለት ነው። ፕሮሰስ ሪኳይስት ለምሳሌ ፕሮሰሲንግ ፔመንት ሊሆን ይችላል እዚህ ውስጥ ይካተታል። ሬስትፉል ፒኤችፒ የሚለውንም ይጠቀማል። ሌላኛው ሎጂክ ላየር ነው። ሎጂክ ላየር ስንል ምን ማለታችን ነው? ዳታቤዝ ነው። ኤስኩኤል ዳታቤዝ ላየር ይጠቀማል። እሱን የሚጠቀመው ደግሞ ስቶር ኦል ኢንፎርሜሽን ስቶር ለማድረግ ከዛ ኢንስታንታሊ ደግሞ አክሰስ ለማድረግም ጭምር ነው። ሌላኛው ቴክኖሎጂካል ስታክ እዚህ ውስጥ የተጠቀምናቸው ቴክኖሎጂዎችን እያንዳንዱ በአንዳንድ ሁኔታ እናያቸው። መጀመሪያ ባክኤንድ ነው። ፒኤችፒ 7.4 ፕላስ ነው የተጠቀምነው። ይሄኛው ሰርቨር ሳይድ ሲሆን
እዚህ ጋር የተጠቀምነው ባክኢንድ የምንለው ሰርቨር ሳይድ ነው። ምን ማለት ነው? ፕሮሰስ ሪኳይስት የሚያደርግልን ነው። ለምሳሌ ሃንድል ቢዝነስ ሎጂክ፣ ኮሚኒኬት ዊዝ ዳታቤዝ ኤንድ ሪተርን ሪዛልት የሚያደርግልን ነው። ዳታቤዝ ስንል ዳታቤዝ ሁለተኛው ላይ የተጠቀምነው ደግሞ ማይሲኩኤል ነው። የተጠቀምንበት አንደኛው ከፒኤችፒ ጋር ተስማሚ ነው፣ ወይ ደግሞ ሁለተኛው ደግሞ ሪሌሽናል ዳታቤዝ ማኔጅመንት ውስጥ አንዱ ነው። ይሄንን በመውሰድ ነው ኤምሲኩኤል ላይ የተጠቀምነው። ፍሮንት ኢንድ ስንል ደግሞ ዩዘር ኢንተራክት የሚያየውና ኢንተራክት የሚያደርግበት ነው። HTML CSS ቫኒላ ጃቫስክሪፕት ፎር ሪስፖንሲቭ ኢንተርፌስ ስንል ማለታችን ነው። በኮምፒውተር የሚሆን በሞባይል ዌል ሆነው ይሰሩልናል ወይ ደግሞ ያገለግላሉ ለማለት ያህል። በቀጣይ ደግሞ ፎልደር ስትራክቸር ነው። ፎልደር ስትራክቸር ላይ ሀው ቱ ኦርጋናይዝድ የሚለውን ስናይ ሀው ቱ ኦርጋናይዝድ ስንል ደግሞ ፎሎ የሚያደርገው ቢወስደው ሞዱላር ኦርጋናይዜሽን ነው። ሞዱላር ኦርጋናይዜሽን እዚህ ውስጥ እንደምናየው ፋሲካ ኦፊስ ውስጥ አድሚን ተጠቅመናል። አድሚን የምንጠቀመው ለስታፍ እና ለአድሚኒስትሬተሮች ናቸው እዛ ውስጥ ላሉት ማለት ነው። ከዛ ኤፒ አለ። ኤፒአውን ለምሳሌ ሃንድ ሪኩዌስት ፍሮም ዘ ሰርቨር ሃንድል ያደርግልናል። ሌላኛው እዚህ ውስጥ አዲስ ነው ብዬ የማስበው ኢንክሉድ ነው። ኢንክሉድ ደግሞ የምጠቀመው ሪዩዘብል ኦፍ ዘ ፒኤችፒ ኮምፖነንት ኤንድ ፈንክሽን ነው። ከዛ ሞዱላር ኦርጋናይዜሽን እንዴት ነው? እያንዳንዱ ተከፋፍሎ የራሳቸው ሪስፖንሲቢሊቲ የሚሰሩት ስራ አላቸው። ከዛ እያንዳንዱ ደግሞ ዲፔንዳንትሊ የሚሰሩት ነገር አለ። ከዛ ዲፕሎይመንት ኦፍ ቫይረስ ሲስተም ሞጁልም ያካትታል ማለት ነው። ሌላኛው የምናየው ነገር ደግሞ ዳታቤዝ ዲዛይን ነው። ዳታቤዝ ዲዛይን ደግሞ ቅድም እንዳለው ዳታቤዝ ዲዛይን ስንል ዳታቤዝ የሚያስቀምጥልን ዳታችን ስቶርን ማኔጅም ለማድረግ የሚጠቅመን ነው። ከዛ ደግሞ ሪሌሽናል ስኪማቸውን መጀመሪያ ዳታቤዝ ኖርማላይዝድ ነው። ከዛ ቱ ኢንሹር ዳታ ኮንሲስተንሲ ኤንድ ኢንቴግሪቲ ኢንሹር ያደርግልናል። እዚህ ጋር ሪሌሽንሺፓቸውን ስናይ ሩም ኤንድ ቡኪንግ አሁን ለምሳሌ ዋን ቱ መኒ ነው። ይሄንን ሲል ምን ማለት ነው? አንድ ሩም ብዙ ጊዜ ቡክ ሊደረግ ይችላል። አሁን ለምሳሌ አንድ ሩም እንወሰድና ሩም ቱ እንበል። ሩም ቱ ፌብሩዋሪ እና ጁላይ እና ፌብሩዋሪ ላይ በተለያየ ሰው ቡክ ሊደረግ ይችላል። ስለዚህ ዋን ቱ መኒ ነው ያለው። ገስት እና ቡኪንግ ስንል ግን ዋን ቱ መኒ ነው ያለው። ዋን ቱ መኒ ስንል አንድ ገስት አንድ ገስት ብዙ ጊዜ እንትን ሊያደርግ ይችላል፣ ቡክ ሊያደርግ ይችላል። በየሳምንቱ አሁን ለምሳሌ ይቀየር ከሆነ አንድ ገስት ብዙ ሩሞችን ቡክ ሊያደርግ ይችላል። ዩዘር እና ሮል ስንል ደግሞ ኮንትሮል ፐርሚሽን ናቸው። ኮንትሮል ፐርሚሽን ስንል አድሚን አክሰስ ኮንትሮል ማለት ነው። ይሄ ማለት ነው ለምሳሌ ሪሴፕሽኒስት ሊይዝ የሚችለው ቡክ ማድረጉ ነው። ነገር ግን አድሚኑ ደግሞ ሩሞቹን ማኔጅ እና አንድ ማድረግ ሊሆን ይችላል። ሌላኛው እዚህ ጋር የምናየው ደግሞ ኤፒ አርኪቴክቸር ነው። ኤፒ አርኪቴክቸር ውስጥ እዚህ ኤፒ አውተንቲኬሽን አለ። አውተንቲኬሽን ላይ ፈንክሽናሊቲ አለ። ዩዘር ሎጊን በቃ አድሚኒስትሬተር ጋር የሚያያዙ ነገር ናቸው። ኤፒ ሩም ውስጥ ስል ደግሞ ማኔጅመንት ሩም ውስጥ የሚያያዝ ሲሆን ኤፒ ቡኪንግ ደግሞ ቡክ ሪዘርቬሽን ውስጥ የሚገናኙ ነገሮች ናቸው። ሌላኛው እዚህ ጋር ፐብሊክ ዌብሳይት ነው። ፐብሊክ ዌብሳይት ስንል ዌብሳይት ዲዛይን የተደረገው ፕሮቫይድ ስሙዝ የሆነና ዩዘር ፍሬንድሊ የሆነ ሰርቪስ ለመስጠት ነው ለከስተመሮቻችን ማለት ነው። ስለዚህ ሪስፖንሲቭ ነው። በዛውም ልክ ሃይ ፐርፎርማንስም የሚያደርግብን ነው። የተለያዩ ፊቸሮች አሉት። ዳይናሚክ ሩም ብራውዘሪንግ፣ ኢንተግሬትድ ቡኪንግ ፎርም እና ሰርቪስ እና ኮንታክት ሞጁል አሉት። እነዚህ ፊቸሮቹ ናቸው። ሌላኛው እዚህ ጋር የምናየው ደግሞ ሆም ፔጅ ላይት ነው። ፔጅ ላይት ፈርስት ኢምፕሬሽን ነው። መጀመሪያ ዌብሳይታችን ላይ ሲገባ አንድ ከስተመር እንትን የሚያየው ነገር ነው፣ ፊት ለፊት ላይ የሚመጣለት ነገር ነው። እዚህ ውስጥ ለምሳሌ ላንዲንግ ፔጅ ፊቸር አስ ሂሮ ባነር አለ። ሂሮ ባነር ማለት አሁን ለምሳሌ እዚህ ጋር ልክ እንደተጠቀምነው ትልቅ ምስል ማለት ነው። ልክ ዌብሳይታችን ላይ ሲገባ ትልቅ ምስል ነው። እዚህ ጋር ሳልናገር ያለፍኩት ነገር ፐብሊክ ዌብሳይት ላይ አንድ ከስተመር ቪዚተር የሆነውን ወደ ገስት መቀየር ነው። ምክንያቱም ስሙዝ የሆነ ሰርቪስ በመስጠት ማለት ነው፣ ደግሞ ኤክስፒሪየንስ በመስጠት ነው። ሌላኛው እዚህ ጋር ሩም ጋላሪ ነው። ሩም ጋላሪ የተካተተበት ምክንያት አንደኛ የራሱን ፕሪፈረንስ እንዲያስተካክልና ከስተመራችን ፕራይሱን አወዳድሮ የሚመቸውን በባጀቱ ልክ በምቾቱ ልክ ቡክ እንዲያደርግ ነው። ሩም ዲቴል ስንል የመረጥነውን ዲስክሪፕሽን የመረጥነውን ቡክ ያደረግነውን ሆቴሎች ሩሞችን ዲቴል የሚያሳይ ለምሳሌ ስፓ አለ ወይ ዋይፋይ አለ ወይ የሚለውን ዲቴል ለማየት ከፈለግን ሩም ዲቴልን ነው የምንጠቀመው ማለት ነው። ከዚህ በኋላ ያሉትን አጠቃላይ አንድ ላይ በሲስተም እናያቸዋለን። እሺ አሁን እስካሁን በቲዮሬቲካሊ ስናየው የነበርነውን በሙሉ በዌብሳይት መልክ ለማየት እንሞክራለን። ፈርስት አሁን ከዚህ ላይ የኛ የሰራነው የዌብሳይት የፋሲካ ሆቴል ነው። ኢንተርፌሱ ይህን ይመስላል ማለት ሆም ፔጁ ይህን ይመስላል። ሩሞች አሉት፣ ሰርቪሶች አሉት፣ አባውት አለው ማለት ስለ ዌብሳይቱ አንዳንድ ነገሮችን ገለጻ የምናይበት ማለት ነው። ኮንታክት አሉት።
ካስተመር ከተለያዩ የሆቴላችን ማናጀሮች ጋር ኮንታክት የሚያደርጉበት ማለት ነው። ቡክ የሚያደርጉበት ከዚህ አለ። ከዚህ ላይ ደግሞ አድሚኑ ሁሉንም የሚቆጣጠርበት እንትን አለ፣ ፊውቸር አለ ማለት ነው። ስለዚህ በመጀመሪያ የዌብሳይቱን ዲቴል እናያለን ማለት ነው። አባውት ላይ እንገባና አባውት ላይ ስንገባ ይህ ፋሲካ ሆቴል ኢንተርፌስ ነው ይመጣልና ወደታች ዝቅ አድርገን ስናይ ከዚህ ላይ አውር ስቶሪ ፋሲካ ሆቴል የሚገኘው ደግሞ በሳውላ ከተማ እንደሚገኝ ከዚህ ላይ ፊውቸሮችን ይገልጽልናል ማለት ነው። ከዚህ መጀመሪያው ላይ እንደምናየው ፋሲካ ሆቴል ኢዝ ፋውንድ ኢን ዘ ሲምፕል ባት ፎርወርድ ቨርዥን ዊል ብሪንግ ጆይ ኢን ኢትዮጵያ ኦር አሜዚንግ ኮንፈርም ትራቨለርስ ኢን ቪዚቲንግ ሳውላ ሲቲ ይላል። በቢዩቲፉል በሆነችው በጎፋ ዞን የሚገኝ አንድ ሆቴል ነው የሰራ ነው። አጠቃላይ የዚህን ገለጻ ያስቀምጥልናል። የት ነው የሚገኘው ዝና ዳርቶ ሳውላ ከሳውላ መሀል ከተማ ላይ የሚገኝ ሆቴል እንደሆነ ይገልጽልናል። እዚህ ላይ አውር ስትሪንግ ዲቴል ላይ እናገኛለን ማለት ነው። ስለ ዌብሳይቱ አጠቃላይ መረጃዎችን ለማግኘት ከዚህ ዲቴል ላይ እንገባለን። ሌላው ሰርቪስ አገልግሎት የሚሰጥበትን ሰርቪስ አውር ሰርቪስ ከሚለው ሰርቪስ ላይ ገብተን ሆቴሉ የሚሰጣቸውን አገልግሎት ደግሞ ማግኘት እንችላለን ማለት ነው። እነዚህ አጠቃላይ ሆቴሉ የሚሰጣቸው አገልግሎቶችን ከዚህ ማየት እንችላለን ማለት ነው። ያ ማለት ሰርቪስ ኦፕሽን ላይ ገብተን ሌላኛው ከዚህ ላይ የምናየው ከስተመር አድሚኑ ላይ ገብተን እናያለን ማለት ነው። አድሚኑ ይህን ይመስላል። የአድሚን ፊውቸሩ መጀመሪያ ከመግባታችን በፊት ላይ የፋሲካ ሆቴል አድሚን አለ ማለት ነው። ስለ አድሚኑን ኢሜል አድረስ እናስገባለን። ከዚህ ኢሜል አድረስ አስገብተናል። ከዚህ ደግሞ ፓስወርድ ይጠይቀናል። ፓስወርዱን እናስገባለን ማለት ነው። ፓስወርዱን አስገብተን ሳይኒን እንለዋለን። ሳይኒን በምንልበት ሰዓት አጠቃላይ ዳሽቦርዱን የሆቴሉን ዳሽቦርድ ያሳየናል ማለት ነው። እዚህ ዳሽቦርድ ላይ ቶታል ሩሞችን፣ አቫይላብል ሩሞችን፣ አኩፓይድ ሩሞችን እና ፔንዲንግ የተደረጉ ሩሞችን አጠቃላይ እነዚህን ማየት እንችላለን ማለት ነው። ከሌላ በተጨማሪ ደግሞ ሪሰንት ቡኪንግ በአሁኑ በቅርብ ጊዜ የተያዙትን ቡኪንጎችን ደግሞ ከዚህ ዌብሳይታችን ላይ ማን እንደያዘ ማን ሰሌክት እንዳደረገ መቼ መግቢያው መቼ መውጫው መቼ እንደሆነ ከዚህ ላይ እያንዳንዱ ሊስት ከዚህ ላይ ያሳየናል ማለት ነው። ከዚህ በመቀጠል ዌብሳይታችን ላይ ሌላ ሰው አዲስ ቡኪንግ ማድረግ የሚፈልግ ሰው ካለ እንዴት ነው ቡክ ማድረግ የሚችለው የሚለውን ከዚህ ላይ ኒው ቡኪንግ የሚል አለ። ከዚህ ኒው ቡኪንግ ነክተን እንገባለን። ከዛ ኒው ቡኪንግ ከገባን በኋላ እያንዳንዱን ታይም ኔም እናስገባለን። ኒው ቡኪንግ ላይ ከዚህ ላይ እናስገባለን ማለት ነው። ስለዚህ አንድ አበበ የተባለ ሰው እዚህ ቡኪንግ ማድረግ ቢፈልግ ሙሉ ስሙን ከዚህ ላይ ያስገባል ማለት ነው። ከዛ ሲቀጥል ኢሜል አድረሱን የራሱ የሚጠቀምበትን ኢሜል አድረስ ያስገባል። ሲቀጥል ቼክ እንዴት እዛ የሚገባበትን ሰዓት እና ቀኑን ከዚህ ሞልቶ ያስቀምጣል ማለት ነው። ለምሳሌ በዛሬ በጁን 7 ብናስገባ ከዛ በመቀጠል ከዚህ ላይ ደግሞ ፎን ነምበሩን ያስገባል። ፎን ነምበሩን ጽፎ ያስገባል ከዚህ ላይ። ሲቀጥል ሩሙን ሰሌክት ያደርጋል ማለት ነው። ስለዚህ ስታንዳርድ ሩሙን ቢጠቀም ሰው ይሄን ቢመርጥ፣ ሲቀጥል ደግሞ ከዛ በመቀጠል ቼኪን ዴቱን ካስገባ በኋላ ቼኪን አውት ዴቱን ደግሞ ከዚህ ላይ ማስገባት አለበት ማለት ነው። ስለዚህ ለሁለት ቀን ወይም ለ3 ቀን ወይም ለ4 ቀን ሊሆን ይችላል። ለምሳሌ ለአንድ ቀን አዳር ብቻ የያዘው ከሆነ እዚህ ቀኑን እንሞላለን ማለት ነው። ሲቀጥል ለአንድ ቀን አዳር ከዚህ ያለውን ብር ያስቀምጥልናል። በኢትዮጵያን ብር ነው 8800 ብር ይለናል ከዚህ ላይ። ከዚህ ላይ ደግሞ ገስቱ አንድ ገስት ነው፣ ለአንድ እንግዳ ነው እንግዲህ አልጋውን የያዘው። ሲቀጥል ከዚህ ላይ ፔንዲንግ በምን አይነት ክፍያ መክፈል አለበት፣ ኢንካሽ ኦን አራይቫል ነው ወይስ ደግሞ ፔድ ቀጥታ በእንትኖች ነው ኦንላይን ነው የሚከፍለው የሚለውን እኛ ለምሳሌ እዚህ ላይ ካሽ ፔንዲንግ እጅ በእጅ እንዲከፍል ብናደርገው። ሲቀጥል ደግሞ እዚህ ላይ ስፔሻል ሪኩዌስት የራሱን ኖቶች መሙላት ይችላል። ከዛ ሆስፒታል ላይ ማግኘት የሚፈልጋቸውን አገልግሎት ቢ እዛ ላይ የሚፈልገውን ነገር ከዚህ ላይ መሙላት ይችላል ማለት ነው። ለምሳሌ የተለያዩ የዲነር ፕሮግራሞችን ሊሆን ይችላል፣ ስብሰባዎችን ሊሆን ይችላል። እዚህ ላይ መጻፍ የሚችለው እዚህ ላይ ይሞላና ክሬቲንግ ቡኪንግ ይለዋል ማለት ነው። ቡኪንግ በሚልበት ሰዓት ይህንን አይነት ኢንተርፌስ ያመጣል። ቡኪንግ ኢዝ አፕዴት ሰክሰስፉል ይላል ማለት ነው። ስለዚህ ኢንፎርሜሽኖችን ሁሉ የሰራቸውን እሱ ቡክ ያደረጋቸውን ኢንፎርሜሽኖች ከዚህ አሉ ማለት ነው። ስለዚህ ሩም ሪፈረንሶቹን፣ ፍሎሩን የት ፍሎር እንደሆነ፣ ቼኪን፣ ቼክአውት ዴቱን፣ ዱሬሽኑን እነዚህም ሁሉ ቼክ ያደርግና ያ ማናጀር ቼኪን ገስቱን ያስተካክልለታል ማለት ነው። ከዚህ ላይ መጥቶ ቼኪን አፕዴት ሲለው ቼኪን አፕዴቱ ከዚህ ላይ ይመዘገባል ማለት ነው። ባይ ዲፎልት ከዚህ ላይ መዝግቦ አስቀምጦልናል ማለት ነው። ቼኪን ገስት ከዚህ ላይ ማለት ነው። ከዚህ ላይ ስለዚህ እዚህ ኦኬ ይለዋል። ቼኪን ሙሉ ለሙሉ ቼክ ተደርጎ ያሉትን ሩሞችን ክፍት እንደሆኑ
አስቀምጦለታል ማለት ነው። ከዚህ በመቀጠል ሩሞቹንም ከዚህ ማየት እንችላለን። ገስቶቹንም ስንት እንግዳዎችን እንዳስያዙ ከዚህ ማናጀሩ ማኔጅ ማድረግ ይችላል ከዚህ ላይ ማለት ነው። ከዛ በመቀጠል ሩሞች ያሉትን ሩሞችም የተያዙትን ስታንዳርዳይዝ ይኖራሉ ሩሞችን እና የተያዙት ማን ማን እንደሆኑ ከዚህ ላይ ሩሙን መያዝ ይችላል። ከዚህ በመቀጠል ደግሞ አድ ሩሞችን ደግሞ ከዚህ ላይ አድ ሩም ማድረግ እንችላለን። ለግዠሪ ሩሞች ኔሞችን አጠቃላይ ስፔሻል ተጠቃሚ ከሆነ ከዚህ ላይ ለግዠሪ ሩሙን እንትን ማለት ይችላል። ፕራይሱን ከዚህ ማስተካከል መግባት ይችላል። እያንዳንዱን ከዚህ ላይ ማኔጅ አድርገን ቡክ ማድረግ እንችላለን ማለት ነው። አጠቃላይ የዌብሳይቱ ዓላማ ከዚህ እንዳየነው አንድ ካስተመር ኦንላይን አክሰስ እንዲያደርግ የፋሲካ ሆቴል ሪኮመንድ ያደርጋል ማለት ነው። አጠቃላይ ማናጀሩ ከዚህ ደግሞ ሪፖርቶችን ማየት ይችላል። ከዚህ ሪፖርት ዳሽቦርድ ላይ እንደገባን ሪፖርቶችን ከዚህ ማየት ይችላል። ስንት እንደተያዙ ትርፉ ስንት እንደሆነ ምናምን አጠቃላይ ከዚህ ያሉትን አኮፓይንድ ሴሎቹ ደግሞ በስንት ፐርሰንት እንደተያዙ እዚህ ላይ ያሳየናል ማለት ነው። ቶታል ሩም ናይቶቹ ለ10 አዳር ከዚህ ላይ ደግሞ ቶታል ረቨኑ ከዚህ ላይ አሳይቶን አፕላይ ማድረግ ይችላል ማለት ነው። አጠቃላይ ዌብሳይታችን ይሄንን ይመስላል። የነበሩት አክሰስመንቶቹ ለእነዚህ ይህ የፋሲካ ሆቴል አጠቃላይ የዌብሳይቱ አሰራሩ ይሄን ይመስላል። የማናጅመንት ዘርፉ ይሄን ይመስላል። ሆሙን እንደምናየው በዚህ በካስኬዲንግ ተውቧል። ስለዚህ ፋሲካን ሆቴልን ለማግኘት በዚህ የሰርቪሳችን አገልግሎት ማግኘት ትችላላችሁ። ስለነበረን ቆይታ ሁሉ እናመሰግናለን። ቴንኪው